الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة: وإذ قال موسى لقومه إن الله يأمركم أن تذبحوا بقرة الآية، فلنبدأ من هناك. أعوذ بالله من الشيطان الرجيم. وإذ قال موسى لقومه إن الله يأمركم أن تذبحوا بقرة قالوا أتتخذنا هزوا قال أعوذ بالله أن أكون من الجاهلين قالوا ادع لنا ربك يبين لنا ما هي قال إنه يقول إنها بقرة لا فارض ولا بكر عوان بين ذلك فافعلوا ما تؤمرون قالوا ادع لنا ربك يبين لنا ما لونها قال إنه يقول إنها بقرة صفراء فاقع لونها تسر الناظرين قالوا ادع لنا ربك يبين لنا ما هي إن البقرة شابه علينا وإنا إن شاء الله لمهتدون قال إنه يقول إنها بقرة لا ذلول تثير الأرض ولا تسقي الحرث مسلمة لا شية فيها قالوا الآن جئت بالحق فذبحوها وما كادوا يفعلون وإذ قتلتم نفسا فادارأتم فيها والله مخرج ما كنتم تكتمون فقلنا اضربوه ببعضها كذلك يحيي الله الموتى ويريكم آياته لعلكم تعقلون ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء وإن منها لما يهبط من خشية الله وما الله بغافل عما تعملون أفتطمعون أن يؤمنوا لكم وقد كان فريق منهم يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلا بعضهم إلى بعض قالوا أتحدثونهم بما فتح الله عليكم ليحاجوكم به عند ربكم أفلا تعقلون
أولا يعلمون أن الله يعلم ما يسرون وما يعلنون. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الله سبحانه وتعالى ባለፉት አያቶች ስለ በኒ እስራኤሎች ጉዳይ በማንሳት يا بني إسرائيل اذكروا نعمتي التي أنعمت عليكم وأني فضلتكم على العالمين በሚለው በሁለት ቦታ በተከታታይ ስለ ቀደምት የወዳጆቹ ልጆች ከፈር ስላፈነገጡ ወደ መስመሩ እንዲመለሱና አቋማቸውን እንዲያስተካክሉ እየጠየቀ ነበር የመጣው። በዛ ሂደት ላይ በተለያየ ጊዜ የተለያዩ ጥፋቶች እንደፈጸሙና አላህ ግን Subhanahu Wa Ta'ala እንደ ክፋትና እንደ ጥፋታቸው ሳያጠፋ በትግስት ብዙ ጣውረዶችን እያለፉ እንደመጡ እየነገረ የመጨረሻው ድል ሲመጣ ደግሞ የመጨረሻ ጥሪ በማድረግ ቶሎ ወደ ፍቃድ የተመለሱ ካልሆነ ግን የመጨረሻው ድቀታችሁን ተወድቃላችሁ እያለ በማስጠንቀቅ ላይ ነው ያለው። እና ቀደም ሲል ነብዩላህ ኢብራሂም እንግዲህ ኸሊሉር ረህማን እንደሚታወቁት አበል አንቢያ የነብያት አባት በመባል ይታወቃሉ። አብዛኛው ነብያት ከሳቸው ሀረጋ ይወጣምና ማን ነው ከሳቸው በኋላ የመጣው እና የሳቸው ደግሞ በርካታ ነብዮች ወረደበት ዘር ሀረግ ያዕቁብ ናቸው። ያዕቁብ ማለት የነ ነብዩላህ ዩሱፍ አባት ማለት ነው። ያዕቁብ አላህ Subhanahu Wa Ta'ala እንግዲህ ዝርያቸውን የተባረከ አድርጎ የመሃል ልጅ ናቸው። ከዛ በኋላ ለመጣ ነብያት ሁሉ ከእሳቸው ዘር አይወጣም መሐመድ ብቻ ሲቀሩ አለይሂ ሰላቱ ወሰላም። እና የመጨረሻውን እድል ለአጎቶቻቸው ልጆች ሰጣለሁ የሚል በተውራት ተጽፎ ነበር። እስከዛ ድረስ እናንተ ተቀጥላላችሁ፣ የመጨረሻው ግን በሌሎቹ ማለት እንግዲህ ኢብራሂም የበኩር ልጃቸው እስማኤል ነው። ያዕቁብ ያንገፋይቱ ባለቤታቸው ልጅ ሲሆን ይሄኛው ያገልጋያቸው ነበሩ ማለት ነው። እና ይሄን ነገር የመጨረሻውን እድል በነካጁ ለኛ ማጠቃለል ሲገባው ለምንድነው ለሌሎች አሳልፎ የሰጠው? ከኢብራሂም ዘር አልወጣም፣ ግን በያዕቁብ ሀረግ ማለቅ አለበት የሚል አቋም ይዘው ይከራከራሉ ማለት ነው። አላህ ደግሞ Subhanahu Wa Ta'ala እስካሁን እንደውም ለእናንተ የሰጠሁትን እድል ለማንም አልሰጠሁም፣ ያን ሁሉ እድል ተሰጥቷቸው የመጨረሻ እድል ደግሞ ላጎታቸው ልጅ ቢሰጥ ምንድነው ችግሩ በማለት ብዙ ጊዜ ያው ቢያባበላቸውና ቢያግባባቸው ቢያስጠነቅቅና ቢዝትም ሊሰሙ አልፈለጉም ማለት ነው። ያኔ አላህ Subhanahu Wa Ta'ala እነዚህ ሰዎች አውቆጠፍ በመሆናቸው ያላቸውን ክፋትና ተንኮል አጋልጦ ለመጨረሻው ኡመት ጥላት መሆናቸውን ማሳወቅ ነበረበት ማለት ነው። በዛ መሰረት በዚህ በበቀራ ላይ እንግዲህ በጣም በሰፋ መልኩ ስለ ይሁዶች በደንብ ይገልጻል ማለት ነው። ለምን እነዚህን ሰዎች ያቋም ለውጥ አድርገዋል። ትናንትና በመድር ላይ ወአኒ ፈضلتكم على العالمين እንዳለው በመሬት ላይ በኒ እስራኤልን የሚያክል ወደ አላህ ቅርብ የሆነ ህዝብ አልነበረም። ታሪካቸው የሚታወቀው በዛ ነው። አሁንም በኒ እስራኤል የሆነ ሁሉ እንደዚህ ነውና ታሪካቸው ብሎ በዛ መልክ እንዲያያቸው እነሱ ከነበሩበት አቋም ተለውጠዋል። ትናንትና የአላህ ወዳጅ የነበሩት ዛሬ የአላህ ጥላት ሆነዋልና እንቢ ብለዋል። እወቋቸው፣ ተጠንቀቋቸው ለማለት ነው። ብዙ ጊዜ ደጋግሞ የሚወቅስና የሚኮንናቸው የተለያዩ ጀራኢማቸውን የሚያጋልጠው እነዚህ ሰዎች እወቋቸው። ምክንያቱም የነ ኢብራሂም የነ ያዕቆብ የነ ኢስሐቅ የነ ዩሱፍ የነ ሙሳ ዘር ናቸው በሚል እንዳትታለሉ እነሱ ወደ አውሬነት ተለውጠዋልና ተጠንቀቋቸው ለማለት ነው።
ልክ ሸይጣን ላይ እንዳደረገው ማለት ነው። ነሸይጣን ለኩም አዱኡን ፈተኺዙሁ አዱዋ ወላሁ አዕለሙ ቢአዕዳኢኩም ይላል። እነዚህም ላይ በምድር ላይ አደገኛ ጥላት ካላችሁ ማን እንደሆነ ጌታ ያውቃል፣ እነሱም አለል ኪታቦች ናቸው ይላል ማለት ነው። እና በዚህ እንግዲህ ሙስሊሙ ባለማወቁ ነው እስካሁንም ብዙ ችግሮች እየደረሱበት ያለው። ምክንያቱም በአህለል ኪታብ ስም ሁልጊዜ ይታለላል ማለት ነው። ለዚህ ሲል እንግዲህ ደጋግሞ አላህ Subhanahu Wa Ta'ala በተለያዩ አጋጣሚዎች የፈጸሟቸውን ስተቶችና ስተትም ደግሞ በእንደ ስተት ሳያውቁ ሳይሆን ሁን ብለው በተንኮልና በደባ በእስላምና በሙስሊሙ ላይ የሚፈጽሙት ግፍ እስከ መጨረሻው የሚቀጥል መሆኑን ስለሚያውቅ ያንን ነው መጠቆምና ማስጠንቀቂያ ያዘው ማለት ነው። እና ለእናንተ ብቻ ሳይሆን እስበርሳቸውም ቢሆን ተቀብለናቸዋል የሚሉትን ነብያቶች እንደሚገባው ሆኖ እንዳልተቀበሉም ጭምር ማለት ነው። የመጨረሻ ታላላቅና ዕውቅ ነብያቶች እንኳን ሲላኩላቸው ከነሱ ጋር አተካራ ይፈጥሩ እንደነበረ ያስቸግሯቸው እንደነበረም ጭምር ይገልጽልናል ማለት ነው። እንኳን እንደዛሬ ሽምጥጥ ብለው በካዱበት ጊዜ ይቅርና ሙስሊሞች ነን ታማኞች አገልጋዮች ነን እንኳን ባሉበት ጊዜ እነ ሙሳን የሚያህል ነብይ ምን ያህል ያንጓጥጧቸውና ያስቸግሯቸው እንደነበረም ጭምር ያሳየናል ማለት ነው። እና ከዛ ጋር የተያዘው ነብዩላህ ሙሳ ጋራ በአንድ ወቅት የፈጠሩትን አተካራ ነው ዛሬ የሚገልጽልን ያለው። ወኢዝ ቃለ ሙሳ እዝኩር ለሁም ያው ኢዝ ቃለ በመጣ ቁጥር ሁሉ ጊዜ እዝኩር የሚል ቃል ተጀርባው እንዳለ ነገር ያለው በተደጋጋሚ እዝኩር ለሁም ያ ረሱልና ኢዝ ቃለ ሙሳ ማለት ነው። እነዚህ በኒ እስራኤሎች እስራኤል ዝርያን እንባዎች ነብዩላህ ሙሳ በአንድ ወቅት ያላቸውን ነገር እስቲ አሁን ላሉት ይሁዶችና ላንተም ተከታዮች ጭምር አውሳላቸው ንገራቸው ማለት ነው። እነሱም ምን ያህል እንግዲህ መጥፎዎች መሆናቸውን ረስተው ከሆነ አስታውሳቸው፣ ያንተም ተከታዮች ደግሞ እነማን እንደሆኑ እንዲያውቋቸው እስቲ ይህን ታሪክ ንገራቸው ለሰው ልጆች አውሳላቸው ይላል። ምናሉ ለሙሳ ነብዩላህ ሙሳ ለነዚህ ህዝቦች ምናሉ በዛ ወቅት ኢነላህ የእሙሩኩም አን ተድበሑ በቀራ አላህ Subhanahu Wa Ta'ala አንዲት ላም እንድታርዱ አዟቸዋልና ላጋጠማችሁ ችግር መፍትሄ ታገኙ ዘንድ አንዲት ላም ረዱ ብሎ መከራቸው ነብዩላህ ሙሳ ይላል። ራሳቸው ባነሱት ጥያቄ ነው ደግሞ የሆነ ችግር አጋጠመንና ምን ትመክረናለህ ሲሏቸው ሙሳ በመልሱ ነው ይሄን የሚሉት ማለት ነው። እና ለዚህ ችግር መፍትሄ ለማግኘት ከፈለጋችሁ ጌታ እንደነገረኝ አንዲት ላም ረዱ ብሏቸዋል። እሷን አርዳችሁ በስጋዋ ያን ነገር ስትመቱት መፍትሄው ይመጣል ብሎ ነገራቸው ይላል። ይሄ እንግዲህ ከጌታቸው ተቀብለው ነው ደግሞ ሙሳ ዝም ብለው የራሳቸውን ራእይ ሐሳብ አይደለም የተናገሩት ማለት ነው። ያነ ምናሉ የተባሉትን ነገር እንግዲህ ቅንነት ቢኖራቸው ወዳውኑ የፊታቸው ያገኙአትን ላም ቢያርዱ ችግሩ በቀላሉ ያልቅ ነበር። ግን ጭቅጭቅ ስለሚወዱና ሁሉ ጊዜ አተካራ ስለሚፈልጉ እንደገና ሙሳን ያመናጭቋቸው ጀመር። የሆነ ያልሆነ ጥያቄ እያቀረቡ ማለት ነው። እዝባሁ በቀራ አሏቸው። አየ በቀራ የፈለገው ላም የምትባል ነገር ማንኛውም ዋሶፋ ሳያስፈልግ አንዲት ላም ረዱ ችግራቸው ይፈታል ተብሎ ተነገራቸው ማለት ነው። እነሱ ግን ምን አሉ? ቃሉ አተተኺዙና ሁዙዋ መቀለጃ አድርገህ ያዝከን እንዴ አሏቸው ሙሳ ከሊሙላህን ማለት ነው። መሳለቂያ ታደርገናለህ እንዴ? ሰው ጥያቄ ጠይቆ ጥያቄ የሚጠይቀው ሰው መቼም ለማያውቀውን ነገር ነው አዋቂ ዘንድ ሄዶ የሚጠይቀው። ስለዚህ አዋቂ ደግሞ ይሄ ይበጃቸዋል ብሎ ከነገረ ይሽ ሞክራለሁ ማለት አለብህ እንጂ ብትጠራጠር እንኳን እርግጠኛ ሆነ መቀለጃ አደረከ እንዴ ትላለህ እንደ መልስ ሰጥህ መቀለጃ መሆኑ እንዴት አወቁት? ሙሩአ የሚባል ነገር ለሰው ልጅ ክብር የሚባል ነገር አይሰጡም ማለት ነው። ላመኑበት ነብይ እንኳን የካዷቸውን ነብዮች ምን ሊያረጓቸው ነው ላመኑበት እንደዚህ ሲሉ? አተተኺዙና ሁዙዋ መህዙአን ቢ ሱኽሪያ መቀለጃ አድርገህ ያዝከን እንዴ? እኛ ቸግሮን በቁም ነገር እያማከርንህ አንተ ከብት ረዱ ትለናለህ። ከብት ማረድና የኛ ጉዳይ ምን አገናኘው? እሺ ይሄን ታወቁ ለምን ነው የሚጠይቁት? እሺ
አልገባንም ማስረዳን ማለት አንድ ጉዳይ ነው። ግን እነሱ እርግጠኛ ሆነው መቀለጃ አድርገህ ያዝከን እንዴ ይሏቸዋል ሙሳን ማለት ነው። ሙሳ ደግሞ ምን አሉ? ቃለ አዑዙ ቢላህ አን አኩነ ሚነል ጃሂሊን። ሱብሃንአላህ። እና አሁን እናንተ በቁም ነገር መጣችሁ ችግር አጋጥሞናልና መፍትሄ ፈልግልን ብላችሁ እንደጠየቃችሁ አስታውሳለሁ። ያን ነገር ደግሞ ጌታዬን ጠይቄ የሰጠኝን መልስ ነው የሰጠኋችሁ። ግን በእሱን ስሰጣችሁ መቀለጃ አድርገህ ያዝከን መሳለቂያ አደረከን ትሉኛላችሁ። ቁም ነገር ሲጠይቁት ያልሆነ ዋዛ ፈዛዛ የሚናገር ሰው ባለጌ ነው አሉ፣ ጃሂል ነው። ስለዚህ እኔ ደግሞ ጃሂል እንዳልሆን በጌታዬ እጠበቃለሁኝ። አሻ እንደዚህ ነገር እኔ ሐሳቡም የለኝም አሉ ማለት ነው። ተምን ተነስታችሁ ነው መቀለጃ አደረከን የምትሉኝ? የቸገረ ሰው መጥቶ እንትን ሲጠይቅህ ከቻልክ መፍትሄ ትሰጣለህ፣ ካልቻልክ አላውቅም ትላለህ እንጂ እንደገና መቀለጃ ማድረግ በእኔ ደረጃ ቀርቶ ማንም ሰው ይሄን ካደረገ ብልግና ነው። እና እኔ ደግሞ ከባለጌዎች እንዳልሆን በጌታዬ እጠበቃለሁኝ። ይሄን ነገር በጣም የምጠላው ነገር ነውና አላህ በእኔ ላይ እንደማያመጣው ተስፋ አደርጋለሁ ብለው መለሱላቸው ማለት ነው። ይህም ይበቃ ነበር እንግዲህ። ከዚህ ቢማሩ ይቅርታ እኛ ዝም ብለን አፋችን ተሳስቶ ነው እንትን ያልነው ስላልገባን ብቻ ነው ያስረዱን ማለት ነበረባቸው። አሁንም ይቀጥላል ተካራው ማለት ነው። ምን አሉ? ቃሉ ድዑ ለና ረበከ ዩበይን ለና ማሂ አሉ። ይህች ልትታረድ የተፈለገችው ላም ምን አይነት ከብት እንደሆነች እንዲገልጥልን ጠይቀው ማብራሪያውን አሉ። እሺ የምትታረድ ላም ከለሯ ቀይ ሆነ ነጭ ሆነ ጥቁር ሆነ ምንድነው ልዩነቱ? ዋናው ታርዳ በዛ በስጋዋ ያ የሚፈለገው ነገር እንዲወጣ ነው የተፈለገው። የቆዳዋ መልክ ምንድነው የሚያመጣው ነገር እዚህ? ወይስ ባህሪዋ የደረጃዋ? አሁን መጠኗን ነው የሚጠይቁት። ላም እየተባለ ላም የታወቀ ነው አይደለም? እሱ ግን ትንሽ ናት፣ ጥጃ ናት ገና፣ ወይም ትልቅ አሮጊት ናት፣ ወይ መካከለኛ ናት፣ እህቲማል አለው እኮ ላም ሲባላሉ። ስለዚህ ይህንን ማብራር አለብን። ለምንድን ነው እናጅሬ እንዳያደጋግማቸው ለመጠንቀቅ ነው። ሟሷፋውን አሟልተው መመዘኛው ተተሟላ በአንድ ጊዜ ለመገላገል ብለው ነው። ግን ዝም ብለን ካረር እንዲህ አይነት ነገር ጎሏታል እኮ ይቻል ነበረችም ብሎ እንዳያደጋግማቸው ሊጠነቀቁ ነው ማለት ነው። ግን አክስ ነው። አላህ ጋር ፉክክር መግጠም ምን ያህል እንግዲህ አደጋ ነው። የፈሩት ነገር እየባሰ ሊመጣ ነው። እነሱ ግን ሊጠነቀቁ ነው ይሄን የሚያደርጉት። እና ምን አሉ? ادعو لنا ربك ማለት اسال لنا ربك ማለት ነው፣ ጌታህን ጠይቅልን። ይህስ አባባል ራሱ ትክክል ነው። ጌታ የሙሳ ብቻ ተደረገ። ጌታችን አይልም ረበና ለምን አይልም? ادعو لنا ربك ይሏቸዋል። የሙሳ ጌታ ብቻ ነው። ጌታችንን ማለት እንኳን ተጸይፈዋል ማለት ነው። የሽታልክ ጌታን ጠይቅልን፣ ዩበይን ለና እንዲገልጥልን፣ ይወድህ ለና ማለት ነው። ማሂ ይህች እንድናርዳት ያዘዝከላም ምን አይነት ከብት እንደሆነች የበለጠ ማብራሪያ ይሰጠን አሉ። ይህሽ አሉና እንደፈረደባቸው ሙሳ አሁንም ጌታቸውን ጠይቁ ማብራሪያ በዙ ጥያቄ ማለት ነው። ጌታ ነገራቸው፣ ግን ሳያውቁት ወደ አደጋ እየወሰዳቸው ሄደ፣ ተቀይሟቸዋልና ማለት ነው። ለው አመዱ ኢላ አይ በቀረቲን ለከፈቱም ወላኪን ሸደዱ ፈሸደደ አላሁ ዐለይሂም ይላሉ አብዱላህ ብኑ አባስ። መጀመሪያ ላምረዱ ሲባሉ ያገኙትን ከብት ቢያርዱ ተገላግለው ነበር። ግን ራሳቸው እያከረሩ መጡ። አላህ ደግሞ የበለጠ አከረረባቸውና አልጠበቁት ማጥ ውስጥ ጨመራቸው ይላል። እና ይህች ከብት ምን እንደሆነች ጠይቅልን አሉ። ሙሳም በመልሱ ኢነሁ ጌታዬ አሉ። ኢነላህ ማለታቸው ነው። የቁል ይላል ስለ እሷ ማብራሪያ፣ ኢነሃ ይህች እንዲታርዷት የምትፈለገው ላም በቀረቱን ላ ፋሪዱን ወላ ቢክር፣ በእድሜ የገፋች የገነገነች አይደለችም አሉ። ፋሪድ ማለት ሙሲና ማለት ነው፣ ያረጀች ላም። ወላ ቢክሩን ወይም ደግሞ ገና ጥጃ ለጋ የሆነችም አይደለችም አሉ። እንግዲያውሳ አዋኑን በይነ ዛሊክ ነሶፍ በይነ ዛሊክ፣ በዚህ መካከል እድሜ ላይ ነው ያለችው።
ተጥጃነትም አድጋለች ጊደር ሆናለች ማለት ነው ለመውለድ የደረሰች ናት ደግሞ አልገፋችም አሮጌም አይደለችም ይሄ ራሱ በቂ ማብራሪያ ነው እንግዲህ ላም የሚለው ራሱ የሚያመለክተው ይሄንን ነው ይሄንን በሚሏቸው ጊዜ አሁንስ የት ይቆማሉ ወላ ቢክሩን አዋኑን በይነ ذلك ማለት ሙተወሲጧ በይነ ذلك በዚህ መካከል ነው እድሜዋ ففعلوا ما تؤمرون ولا تماروا ስለዚህ ያው አስፈላጊው ማብራሪያ ተሰጥቷቸዋል አሁን የምትታዘዙትን ነገር ቶሎ ብላችሁ መስራት አለባችሁ እንጂ ክርክር አታራዝሙ አሏቸው ክርክር ካራዘማችሁ ችግር ይመጣባችኋል ብለው ጠቆሟቸው ማለት ነው የምትታዘዙትን ነገር ዝም ብላችሁ ፈጠን ብላችሁ ከሰራችሁ ችግራችሁ በቀላሉ ይፈታል ግን የማንዛዛትና የመጨቃጨቅ ሁኔታ ካመጣችሁ እናንተ ጥንቃቄ ያደረግን ቢመስላችሁ ያላሰባችሁ ችግር ላይ ትገባላችሁና ቶሎ ብላችሁ ብቻ አድርጉት አሏቸው ማለት ነው ይሄም በቂ ነበር ግን ማን ይሰማል ቃሉ ዱዑ ለና ረበከ አሉ አሁንም ቢሆን ጌታህን ጠይቅልን አሉ በተጨማሪ ይበይን ለና ማለውኑሃ ይህች ላም መልኳ ከለሯ ምን እንደሚመስል ይግለጽልናል ይኸውላችሁ እንግዲህ መልክ የሚታረድ ከብት ተታረደ ቆዳው ወዲያው ተልጦ ይወድቃል ጉዳዩ ያለው ስጋው ላይ ነው ግን እነሱ መልኩ ታልተወሰነ አናርድም ብለው ይከራከራሉ ማለት ነው መልኳ ምን ይመስላል ቃል ያነ ሙሳ ኢነሁ ጌታዬ አሉ ኢነሁ የሚለው ሁሉም ቦታ ኢነላህ ማለት ነው ያው በዶሚር ተተክቶ ጌታዬ የቁል ስለዚህም ጥያቄ መልስ እንደሚከተለው ይላል አሉ ኢነሃ ይህች እንድታርዷት የታዘዛችኋት ላም በቀረቱን ሶፍራ ችግር የለውም ማብራሪያ መስጠት አያቅተንም እና መልኳ ቢጫ ናት አሉ ቢጫ ነው መልኳ ፋቂዑ ለውኑሃ ቢጫነቷ ደግሞ በጣም የደመቀ እንዲሁ ዝም ብሎ ተራ ቢጫ ሳትሆን ልክ እንደ ፀሐይ ጨረር የሚበራ ነው በጣም ቢጫ ሲሆን የከብቶች ጠጉር ልክ የፀሐይ ጨረር ከሱ የሚመነጭ መስላል ይባላል ያንጸባርቃል እና ደማቅ የሆነች ቢጫ ጠጉር ያላት ይሄ ደግሞ አይነት ከለር በከብቶች ላይ በቀንዲ ከብቶች ላይ በጣም ብርቅ ነው አይገኝም አሁን እንግዲህ እየከፋ መጣ ማለት ነው እንትኑ ክራይቴሪያው እየከረረ መጣ እንግዲህ ብዙ ጊዜ የሚገኘው ጥቁር ከብት ቀይ ከብት ወይም ቡራቡሬ በሽ ነው በየቦታው ግን ድምቅ ያለ ፀሐይ ጨረር የመሰለ ከብት በጣም አይገኝም የፈለገው ብዙ ያለፋል ለማግኘት ማለት ነው ይሄ በጣም ደማቅ የሆነ ቢጫ ጠጉር ያላት ናት ተራ ቢጫም አይደለም ማለት ነው ተስሩ ናዚሪን ቢጫነቷ በጣም ከመድመቁ የተነሳ ተመልካቾችን ታስደስታለች ያያሰው ሁሉ ልክ የፀሐይ ጨረር መስሎ ፀሐዩ ጋራ ጠጉሯ ሲጋጭ የፀሐይ ጨረር ራሱ ከሷ የሚፈልቅ ይመስላል ያን የመሰለች መሆን አለባት ተብሏል አሉ ተስሩ ናዚሪን ተመልካቾችን የምታስደስት ቢጫ ከብት በጣም ደስ ይላል የበለጠ ደግሞ ቢጫነቱ ወጥ ከሆነ ሌላ ጠጉር መሐከል ካልገባበት ማለት ነው ይህም ተብሎ አልበቃቸውም ቃሉ ዱዑ ለና ረበክ አሁንም ጌታህን ጠይቅ አሏቸው ይበይን ለና ማሂ አሁን ደግሞ ሞያዋ የባሰው ላኢላሃ ኢላላህ የሚታረድ ከብት ሞያው የእርሻ ከብት ነው ምናምን ምን ያስፈልጋል እና ሞያዋ ምን እንደሆነች ይግለጥልን አሉ ለእርሻ ቢሆን ኑሎ ያው ለእርሻ ቀንታለች ወይ ተንኮላኩሏል ይባላል አሁን ግን ልትታረር ነው ተደቂቃ በኋላ እነሱ ግን መልኳ ብቻ ሳይሆን ሞያዋም ጭምር መታወቅ አለበት ምክንያቱም ነገ ተታረደች በኋላ የቀን ከብት ያልኳችሁ እንዲህ አይነት ሞያ ያላት ነበር መሆን ያለበት እናንተ ግን የዚህ አይነት ነው ሞያዋ ብሎ ያፈርሳል ብለው ነው የሚፈሩት ማለት ነው ኢነል በቀረ ተሻበሃ አለና ምንም ማብራሪያ ብትሰጥ ይሄ ኢላም የሚለው ቃል ጥቅል ነውና ብሽታ አለበት አሁንም አሉ ተመሳሰለብን ይሄም ላም ነው ይሄም ላም ቢጫም ሆኖ የተለያየ ደረጃ ሊኖረው ይችላል የተለያየ ባህሪ ሊኖረው ይችላል
እሱንም አሁን ተጨማሪ ማብራሪያ ያስፈልገናል ይሏቸዋል ማለት ነው። ወኢና ኢንሻአላህ ለሙህተዱን አሁን ትንሽ ሻል ያለ እስላማዊ ቃል ተናገሩ። እኛ ራሳ ሞራላቸው እንትና ህሌናቸው ወቀሳቸው። ሙሳን ይሄን ያህል ማድረቃቸው ራሳ ተሰማቸውና ይቅርታ አድርግልን ብቻ ቅር እንዳይልህ አሏቸው ማለት ነው። አላህ ካለ የተባለውን ነገር ለማድረግ እየጣርን እየሞከርን ያለ ነው። ግዴለም ታገሰን፣ ግን ይሄን ማብራሪያ አሁንም ተጨማሪ ጠይቅልን ይሏቸዋል ማለት ነው። ይህችን ባይሉ ኑሮ ግን እስከ መጨረሻው የበለጠ እየከፋ ይሄድ ነበር። ኢንሻአላህ ማለት አንድ ነገር ስታቅድ ጥሩ ነው፣ መፍትሄ ያመጣል ማለት ነው፣ ወደ አላህ ተወኩል ስለምትሆን። ይችን በማለታቸው ነው በተወሰነ ደረጃም ሊገላገሉ የቻሉት። ይችን ባይሉ ግን የባሰ ማጥ ውስጥ ነበር የሚገቡት ይላሉ ረሱል አለይሂ ሰላቱ ወሰላም። እና አሁንም እንግዲህ ቀጣው ምን እንደሚሆን ዝርዝር ሁኔታውን እንመለስበታለን ከአፍታ ረፍት በኋላ። ወሰለላሁ ዐለ ነብይ ወዐላ አሊሂ ወሰለም።